Tawakkul on Allah, putting your trust and reliance on Allah means this exactly. በአላህ ላይ መመካት ተወኩል ማለት ትክክለኛ ትርጉሙ ይህ ነው። ትርጉሙ ለማወቅ ዝግጁ ናችሁ? ማድረግ የምትችሉትን ሁሉ ታደርጋላችሁ። ከዚያም ውጤቱ ምንም ይሁን ምን ጉዟችሁን እንድትቀጥሉ የሚረዱ 4 ነገሮችን ታስባላችሁ ኢንሻአላህ። አንደኛው ውጤቱ ጥሩም ይሁን መጥፎ አላህ ለኔ ያቀደው እቅድ አለ። ውጤቱ ሲመጣ ሱብሃንአላህ አላህ ለኔ ያቀደው ነገር አለ። ምን እንደሆነ ባላውቅም እቅድ እንዳለው ግን እርግጠኛ ነኝ ትላላችሁ። ሁለተኛው የደረሰብህ መከራ ከሆነ ከዚህ መከራ በኋላ 100% መልካም ነገር ይወጣል ብለህ ታምናለህ። እያለፍኩበት ካለው መከራ ውስጥ በእርግጠኝነት መልካም ነገር ይወጣል። ሶስተኛው ይህ መከራ ለእኔ ፈተና ነው። ይህ ከአላህ የመጣ ፈተና መሆኑን አውቃለሁ። ምናልባትም ለአኺራዬ ለነገው ዓለም ስኬት እና ራሴን እንዳወቅ የቀረበ ፈተና ሊሆን ይችላል። አልፈዋለሁ እንጂ እንዲያሸንፈኝ አልፈቅዱለትም ትላለህ። ሰይጣን አንተ በጣም በደከምክበትና ውጤቱ በታየበት ወቅት ላይ ነው ወደ አንተ የሚመጣው። አንዳንድ ጊዜ ከዚህ የተሻለ ውጤት እጠብቅ ነበር ብለህ ልታስብ ትችላለህ። ነገር ግን ያሰብከው እቅድ ባይሆን ሰይጣን መጥቶ አግኘኋት አሁን በጆሮአቸው ማሾክሸክ ጀምራለሁ ይላል። ምን ይላል? ይህ እድል አመለጠህ። እንዲህ ማድረግ ትችል ነበር። አንተ ውድቅ ነህ። ጓደኛ ተሳካለት፣ አንተ ግን ከሰርክ። ምን እያደረክ ነው? አንተ የማይረባ ሰው መሆንህን ነግሬህ ነበር እያለ ያሾክሽካል። ወይም ደግሞ ተመልከት፣ በአላህ እየተመካህ ዱዓ እያደረክ እና የሚጠበቅብህን ሁሉ እየሰራህ ግን አልተሳካልህም። አንተ ተሸናፊ ነህ። ለምን በጌታ ላይ ትመካለህ? ጌታ የሚባል ነገር የለም በማለት በዚያች ሰዓት ሊያጠምዳችሁ ይሞክራል። ወንድሞቼና ቃለ ቀሪኑሁ ረበና ማ አጥገይቱሁ ወላኪን ካነ ፊ ضላሊን በዒድ። አንዳንድ ጊዜ ሰይጣን መጥቶ ስገድ ጨምረህ ስገድ ይልሃል። ነገር ግን በሆነ ነገር እንደወደክ ሲሰማ አየህ ያን ሁሉ ሰግደህም አልተሳካልህም፣ ስለዚህ ሶላትህን ተው ይላል። ሰይጣን የሰውን ደካማ ጎን የሚጠቀመው እዚህ ጋር ነው። ግን ወንድሞቼና እህቶቼ እወቁ፣ ሰይጣን በእናንተ ላይ ምንም ስልጣን የለውም። ቁርአን እንደሚነግረን በቂያማ ቀን የሰው ልጅ አብሮት የተፈጠረው ሰይጣን ቃሪን እንዲህ ይላል፣ ጌታዬ ሆይ እኔ አላጠመምኳቸውም፣ ነገር ግን እነርሱ ራሳቸው በጣም ርቀው ነበር፣ ስለ ራሳቸው መጥፎ ያስቡ ነበር። እኔ ዝም ብዬ አሾክሸኩኝ፣ እነርሱ ደግሞ ሰሙኝ። በሌላ አንቀጽ ደግሞ ሰይጣን በገሃነም እሳት ውስጥ ቆሞ ንግግር ያደርጋል። እንዲህም ይላል፣ ሁላችሁም እኔን እንደምትወቅሱኝ አውቃለሁ፣ ነገር ግን እኔ እናንተን አልወቅሱም፣ እናንተም እኔን አትወቅሱኝ። እያንዳንዱ ሰው ለራሱ ነው። እኔ ዝም ብዬ ጠራኋችሁ፣ እናንተም ተከተላችሁኝ። ስለዚህ በእኔ ላይ ምንም አታውሩ፣ በእናንተ ላይ ምንም ስልጣን አልነበረኝም። ስለዚህ ወንድሞቼና እህቶቼ በራሳችሁ ላይ ስልጣን አላችሁ። 4 ነገሮች ምንድናቸው? የምትችሉትን ሁሉ ካደረክ በኋላ አንድ ነገር ሲከሰት አላህ ለኔ ያቀደው እቅድ አለ ብለህ አስብ። ከዚህ መከራ ውስጥ መልካም ነገር ይወጣል ብለህ አስብ። ይህ ለአኺራዬ ፈተና ነው፣ አልፈዋለሁ ብለህ አስብ። ካደረኳቸው ስህተቶችና ውሳኔዎች የምማርበት አጋጣሚ ነው። ከስህተት መማር መጥፎ ነገር ነው? በፍጹም። ሁሉም ሰው ሁሉ ጊዜ ትክክለኛ ውሳኔ ብቻ ቢወስን ኖሮ አስቡት። ይህ ማይቻል ነገር አለ። አላህ እንድንማር ሲል ሆኖ ብሎ ውድቀትን ያጋጥመናል። አደም አለይሂ ሰላም ከዛቷ ለምን እንደበላ ታውቃላችሁ? የተከለከለ ስለነበረና ለማወቅ በጉጓት ነው። ነገር ግን አላህ ይህ እንደሚሆን ያውቅ ነበር። አደም ያንን ውሳኔ እንደሚወስን ያውቅ ነበር። ለምን? ምክንያቱም አደም ያለዚያ ለማይልመው ነገር እንዲልመው ስለፈለገ ነው። የምህረትንና የይቅርታን ዋጋ ተማረ። ይቅርታና ምህረት ማለት ምን ማለት ነው? እነዚህ በህይወታችን ውስጥ የሚያስፈልጉ 2 ትልቅ እሴቶች ናቸው። ይቅርታና ምህረት በሰዎች መካከል ጥስንና ፍቅርን ይፈጥራሉ። ስህተት ሰርተህ አንድ ሰው ይቅር ሲልህ ወይም ሲያዝንልህ ምን ይሰማሃል? ከእናታችሁ፣ ከአባታችሁ ወይም ከቅርብ ጓደኛችሁ ጋር ተጣልታችሁ በኋላ ስትጣረቁላ ችግሩ ሲፈታ ትክላችሁ ላይ የነበረው ከባድ ሸክም ሲወርድላችሁ የሚሰማችሁን አስታውሱ። በጣም ደስ ይላል። አደም አለይሂ ሰላም ከዛቷ ባይበላ ይህን የምህረትንና የይቅርታን ስሜት አይለማውም ነበር፣ ጠላቱንም አያውቅም። ሁላችንም ለመማር እንወዳለን። ስለዚህ ወንድሞቼና እህቶቼ በአላህ ላይ መመካት ተወኩል ማለት ምንም ቢፈጠር ሁሉ ጊዜ ስለ አላህ ሱብሓነሁ ወተዓላ መልካም ማሰብ ማለት ነው። ቀደም ሲል እንደነገርኳችሁ በኢስላም ውስጥ ተስፋ መኩረቱ ወይም ፔሲሚዝም የለም። ኢንሻአላህ እንዲህ መሆን አለብን። ወንድሞቼ ተስፋ አትኩረቱ። አላህ ባዘዛችሁ መንገድ ስሩ። የምትችሉትን ሁሉ ጦሩ። ውጤቱ ምንም ቢሆን እንዲህ ባደርግ ኖረው አትበሉ፣ ምክንያቱም ይህ ለሰይጣን በር ይከፍታል። ይልቁንም አላህ የወሰነው ነው የሻውንም ይሰራል ብላችሁ በሉ። በዚህ ችግር ውስጥ መልካም ነገር እንደሚመጣ እርግጠኛ ነኝ ብላችሁ እመኑ። Have that mindset and watch what happens.